ሶ ጋይስ ሎግ አረጋለሁ ብዬ ነበረ። ሰዓት ምንም ሊሆንልኝ አልቻለም። ሶ ኤክስኪውዝ ግን መፈለግ የለም። አትሊስት የተወሰነች ነገር ለመናገር ሞክራለሁ። ምን ልላችሁ ነበር መሰላችሁ? ሰሞኑን ራሴን ሳላመሰግን ስቀር አየሁት። ህይወት ላይ ብዙ ብለሲንጎች ይሰጡናል። ብዙዎቹን ግን ሳናያቸው እናልፋል፣ ሳናመሰግንባቸው ማለት ነው። እና ያንን ደግሞ ያመጣብን አሁን የመጣ ካልቸር አለ። ማቴሪያሊስቲክ የሆነ ነገር አቺቭ ካላረጋችሁ አልተሳካላችሁ የሚል ካልቸር ማለት ነው። እና ከዛ እኔ የወጣሁበትን መንገድ ልንገራችሁ። ሳላመሰግን ስቀር የምከተለውን አንድ መርህ አለኝ። የሆነ የምከተለው መርህ ተወሳሰብኝ ቃል ብቻ የምከተለው አንድ ሩል አለና ምንድነው? ሁሌ በማማረርበት ሰዓት የሆነ የቴዎድሮስ ዮሴፍ መዝሙር አለ። የኢዮብ መልሱ ነው ምናምን የ12 ደቂቃ መዝሙር አካባቢ ነው። በቃ እሱን ስሙት። that will put into perspective ምን ያክል ብለስድ እንደሆናችሁ። ያ ሁሉ ነገር እየገጠመው ኢዮብ አመስግኗል። ተመስገን እግዚአብሔር ይመስገን ያለው። ስለዚህ እናንተም ምን ጊዜም እግዚአብሔር ይመስገን ማለታችሁን እንዳረሱ። ምክንያቱም you don't know what's going to happen። ህይወት እየቀለለ አይደለም ሄዱ ማለት ገና አላየሁትም እኔ ያው አሁን ግን I'm living on easy mode ለኔ ማለት ለኔ ፐርሰናሊ ለኔ በጣም ቀላል ላይፍ ነው እየኖርኩ ያለሁት። ሶ ከዚህ በኋላ it's never going to get any better። ወደፊት አሪፍ ይሆናል፣ ወደፊት እንደዚህ ደስታለሁ፣ ወደፊት ይሄን ስገዛ ደስተኛ ሆናለሁ ምናምን የሚባል ነገር የለም ላይፍ። ሶ ካሁኑ ቴንክፉል ሁኑ። ካሁኑ ምን ጊዜ የሚበልጣችሁ ሰው እኮ አለ። የሚበልጣችሁ ሰው አይጠፋም። እኔ የሚበልጠኝ ሰው አለ። ሁሉ እያንዳንዱ ሰው የሚበልጠው ሰው አለ። በሁሉም አስፔክት ካሰባችሁት ማለት ነው አይደለ? ሌላው መስክ የፈለገ የዓለም አንደኛ ሀብታም ቢሆን የሆነ የሚበልጠው ሰው አለ። ፋሚሊ ዋይስ ትዳር ያለው ሰው፣ ትዳሩን ያልፈታ ሰው አለ። እንደሱ ትዳሩ ያልተበጠበጠ ሰው አለ፣ ያልተበጠበጠበት ሰው አለ። ሶ in every aspect of life የሆነ የሚበልጣችሁ ሰው አለ። ስለዚህ ሁሌ ደስተኛ አትሆኑ። ሶ ማቴሪያሊስቲክ ነገር አቺቭ አድርጋችሁ ለምሳሌ ከሆነ ሰው ጋር ፉክክር ጀምራችሁ ያንን ማቴሪያሊስቲክ የሆነ ነገር አቺቭ ካረጋችሁ በኋላ ደስተኛ ሆናለሁ ብሎ ማሰብ አግባብ አይደለም። ምክንያቱም there will always be someone ከእናንተ የሚበልጥ በሆነ አስፔክት ማለት ነው። መመኘት አሪፍ ነው፣ ተመኝቶ መስራት አሪፍ ሆኖ ሳለ ግን ደግሞ ኤንቪ ማድረግ ጥሩ አይደለም። ገብቷችኋል? ያ ሰው እንደዚህ በልጦኝ እኔ እንዴት አሁን ለምሳሌ የኔ ኩዮች በመኪና የተንቀሳቀሱ እኔ እንዴት በታክሲ ሄዳለሁ ምናምን ልትሉ ትችላላችሁ። እነሱም ደግሞ እንዴ ጓደኞቼ እኮ እንደዚህ አይነት ሞዴል መኪና ነው ያላቸው፣ እኔ እንዴት እንደዚህ አይነት ሞዴል መኪና ይኖረኛል ይላል። እነዛ አሪፍ ሞዴል ያላቸው ደግሞ እንትና በየሁለት ዓመት መኪና ይቀይራል ሊሉ ይችላሉ። ሶ የሰው ልጅ ፍላጎት አንሊሚትድ ነው። ነገር ግን አሁን ማድረግ የምንችለው ነገር ምንድነው? ማመስገን፣ ላለችን ነገር ተመስገን ብሎ ማምሸት፣ ተመስገን ብሎ ማድረግ። ስለዚህ ሁሌ አንቴንክፉል በምትሆኑ ሰዓት፣ ራሳችሁን ከሰው ጋር ስታፎካክሩ በምታዩበት ሰዓት አንሄልቲ ሲሆን ማለት ነው የኢዮብ መልሱ የሚለውን መዝሙር ስሙት። እንግዲህ የእስልምና ተከታይ ከሆናችሁ ወይም ሌላ እምነት ተከታይ ከሆናችሁ ደግሞ አይጠፋም እናንተም የሆነ ኢንቱ ፐርስፔክቲቭ የሚያስቀምጥላችሁ ላይፍን የሆነ ሪሊጂየስ የሆነ ነገር አይጠፋም። ስለዚህ ጎ ኢን ዴፕት ኢንቱ ዛት ላላችሁ ነገር አመስግኑ። እኔ እንደውም ምን አደርጋለሁ አንዳንዴ ጆርናል ሳረግ በጣም ራሴን ሳላመሰግን ከተመለከትኩት ብዙ ብለሲንግ እያለኝ ራሱ ሳላመሰግን ካየሁት ራሴ ምንድነው ማድረገው? 3 ቴንክፉል የሆንኩበትን ነገር ጽፋለሁ። 3 ለተደረገልኝ በጣም ማመሰግንባቸው ነገሮች ጽፋለሁ። it doesn't have to be ትልቅ ነገር እንትን ገዘው ማቴሪያሊስቲክ መሆን የለበትም። በቃ ሲምፕሊ ዛሬ ተነስቻለሁ፣ ዛሬ የተነፈስኩ እየተራመድኩ ነው። ተቻለ ዙሪያችሁ ላይ ያሉ ሰዎች እንዲሁና እናንተና ጦርነት ሄደው አካል ጉዳተኛ ሆነው ሲመጡ እኔ ግን በሰላም የእናቴ ምግብ እየበላሁ እየኖርኩ ነው። ገብቷችኋል ሀሳቤ? so always be thankful። ትልቅ ነገር መሆን የለበትም። ግራቲቲዩድን ፕራክቲስ ለማድረግ በትንሽ ነገርን ፕራክቲስ ማድረግ ትችላላችሁ። እንግዲህ በኋላ ስራ ቶሎ ጨርሼ ከወጣውና የተወሰነች ነገር ብሎግ ማድረግ የምችል ከሆነ ሞክራለሁ። ካልሆነ እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ይመቻችሁ።